በኢትዮጵያ የነዳጅ ክምችቱ ከ2 ሳምንት በላይ እንደማይቆይ ተጠቁሟል። አዲስ አበባን ጨምሮ በኢትዮጵያ ዋና ዋና ከተሞች ህዝባዊ አመጽ የመቀስቀስ እድሉ ሰፊ እንደሆነ ያገዛዙ የደህንነት መስሪያ ቤት የኢኮኖሚ መምሪያ ጥናት ጠቁሟል። በተለይ የነዳጅ እጥረቱ የከተማ አመጹ እንዲነሳ የወዲያው ግፊት ምክንያት ሊሆን ይችላል የሚለው ስጋት አይሏል። የአዲስ አበባው የጣና ወኪል የደህንነቱን ቢሮ የስጋት ትንተናና የምሁራንን ትንተና በሰፊው ቃኝቶታል። ቀዳሚው መረጃችን ነው። አፋብን በምርጫ ጉዳይ የያዘውን ግልጽ አቋም ተከትሎ ብልጽግና ሌላ ትዕዛዝ አውርዷል። ትዕዛዙ አፈሙዝ ደቅኖ በግድ ምርጫ ካርድ እንዲያወጡ ያደረጋቸው ሲቪል ግለሰቦችና የመንግስት ሰራተኞች የምርጫ ካርዳቸውን በመንግስት ቢሮ እንዲያስቀምጡ ያስገድዳል። ትዕዛዙን ያልፈጸሙና የምርጫ ካርድ ያላወጡ የመንግስት ሰራተኞች ደሞዝ እስከ መከልከል የደረሰ ውሳኔ ይጠብቃቸዋል ተብሏል። በሌላ በኩል ጦሩ እርስ በርሱ ተዋግቶ ከፍተኛ ጉዳት መድረሱ ተሰምተዋል። ሌላኛው መረጃችን ነው። አንድ የአውሮፓ ዲፕሎማት መቀሌ ገብተዋል። የዲፕሎማቱ ሚስጥራዊ የመቀሌ ጉዞ ዓላማ ከድርድር ጉዳይ ጋር የተያያዘ ነው። በሌላ በኩል የስልጣን ዘመናቸው ሊጠናቀቅ 10 ቀናት የቀሩት ሌተናል ጄኔራል ታደሰ ወረደ በኤርትራ የድንበር ከተማ ተገኝተዋል። በመቀሌው የፖሊስ መኮንኖች መድረክ ላይም ጦርነት አይቀሬ ስለመሆኑ ሲናገሩ ተሰምተዋል። አብራችሁን ስትዘልቁ ትሰሙታላችሁ። የኢራን አሜሪካ እስራኤል ጦርነት 1 ወር በደፈነበት በዚህ ሰዓት የአሜሪካ እግረኛ ጦር ወደ ኢራን ለመግባት ጉዞውን ቀጥሏል። አሜሪካ በሆርሙዝ ሰርጥ ያሰማራችው አዲስ መሳሪያ የብዙዎች መነጋገሪያ ሆኗል። ኢራን በበኩሏ የአሜሪካን ጄቶች አጋይታለች። በሌላ በኩል ከየመን ወደ እስራኤል ሚሳኤል ተወንጭፏል። ይህም የጦርነቱን የመስፋፋት ደረጃ ያመላከተ ሆኗል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ቆዩ። እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። አዲስ አበባን ጨምሮ በኢትዮጵያ ዋና ዋና ከተሞች ህዝባዊ አመጽ የመቀስቀስ እድሉ ሰፊ እንደሆነ ያገዛዙ የደህንነት መስሪያ ቤት የኢኮኖሚ መምሪያ ጥናት ጠቆመ። በተለይ የነዳጅ እጥረቱ የከተማ አመጹ እንዲነሳ የወዲያው ገፊ ምክንያት ሊሆን ይችላል የሚለው ስጋት አይሏል። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ ጦርነት በሌለባቸው ከተሞች ጭምር የከተማ ህይወት ሲኦል እንደሆነባቸው ብዙዎች በማማረር ላይ ይገኛሉ። በኢትዮጵያ የከተሞች ህይወት በኑሮ ውድነቱ ለነዋሪዎች ሲኦል ሆኗል። የከተማ ህዝባዊ እምቢተኝነትም ተጠባቂ ክስተት ነው የሚለን በጉዳዩ ላይ መረጃዎችን ያሰናዳው የአዲስ አበባ ወኪላችን መዲናዋን ጨምሮ በኢትዮጵያ ዋና ዋና ከተሞች ህዝባዊ አመጽ የመቀስቀስ እድሉ ሰፊ እንደሆነ ያገዛዙ የደህንነት መስሪያ ቤት የኢኮኖሚ መምሪያ ጥናት መጠቆሙን በዘገባው አመላክተዋል። በመካከለኛው ምስራቅ የተፈጠረው ቀውስ፣ ጦርነቱን ተከትሎ የተፈጠረው የዓለም አቀፍ የነዳጅ ዋጋ ጭማሪና የአቅርቦት መገደብ በኢትዮጵያ ከ2 ሳምንት በላይ የማይቆይ አነስተኛ የነዳጅ ክምችት መኖሩ ይህም በከተሞች ህይወትና አጠቃላይ እንቅስቃሴ የከፋ ቀውስ የሚያስከትል በመሆኑ ለህዝብ አመጽ መነሳት የወዲያው ምክንያት እንደሚሆን የደህንነት መስሪያ ቤቱ የኢኮኖሚ መምሪያ የስጋት ትንተና ያሳያል። እንደ አዲስ አበባ የጣና ወኪል የመረጃ ትንተና የብሔራዊ መረጃና ደህንነት መስሪያ ቤት የኢኮኖሚ መምሪያ ክፍል ባደረገው የዳሰሳ ጥናት ላይ የኢትዮጵያ የነዳጅ ክምችት አቅም ከ2 ሳምንት በላይ የማይሻገር መሆኑ፣ በተጨማሪም ከመካከለኛው ምስራቅ የሚገቡ ሸቀጦች የጉዞ እንቅስቃሴ መግታት በዋጋ ንረቱ ላይ እያስከተለ ያለው ተጽዕኖ በከተሞች የህዝብ አመጽ እንዲቀሰቀስ ያደርጋል ይላል። በጦርነቱ የሆርሙዝ ወሽመጥ መዘጋት በቀይ ባህር የንግድ እንቅስቃሴ ላይ ቀጥተኛ ተጽዕኖ የሚያመጣ መሆኑን የገለጸው የደህንነቱ ቢሮ የኢኮኖሚ መምሪያ የስጋት ትንተና የኢትዮጵያ ኢኮኖሚ በገበያ ባህሪው በውጭ ሸቀጦች ጥገኛ በመሆኑ በተለይም የነዳጅ አቅርቦት መገደቡና የዋጋ ንረቱ ህዝብን ወደ አመጽ የሚገፋ ነው ሲል በስጋት ትንተናው ላይ አመላክተዋል። የምርጫ ጊዜ መቃረቡና የቀውሱ ማደግ ህዝብ እንዲያምጽ የሚገፋፋ የሀገር ውስጥ ወኪሎች ኢህአፓን ከመሰሉ ፓርቲዎች ውስጥ ሊፈጠር ይችላል ሲል ቀጥተኛ ስጋቱን የሚያመላክተው የደህንነት መስሪያ ቤቱ ትንተና ፓርቲዎቹን በምርጫ የማያምኑ ግማሽ ልብ ናቸው ሲል ይፈርጃቸዋል። ለአማጺ ኃይሎች የከተማ ድጋፍ መሰረት እንዲፈጠር የሚሰሩ ናቸው በሚል በስጋት የሚፈርጀው ይህ ትንተና የነዳጅ እጦትንና የሸቀጦች ዋጋ መናርን ተከትሎ ሊፈጠር በሚችለው የከተማ አመጽ መሪ ተዋናይ ሊሆኑ እንደሚችሉ በመለየት እርምጃ እንዲወሰድባቸው ይመክራል። የሆነው ሆኖ
ነው። በኢትዮጵያ አሁን ያለው የነዳጅ ክምችት ከ2 ሳምንት በላይ የማያስጠቅም መሆኑ በጉዞ ላይ ያለው ነዳጅም ቢሆን የአቅርቦት ሰንሰለቱ በመካከለኛው ምስራቅ ቀውስ የሚስተጓጎል መሆኑ በተለየ ሁኔታ የከተሞች እንቅስቃሴ ላይ የሚያሳድረው ተጽዕኖ ህዝብን ወደ አመጽ መጋበዙ አይቀሬ ሆኖ በመታየት ላይ ነው። አገዛዙ ግማሽ ልብ ናቸው፣ አጥር ላይ የተንጠለጠሉ ናቸው ወዘተ በሚሉ የፍረጃ ቃላት የበየናቸው ኢህአፓን የመሰሉ ፓርቲ አመራሮችን ቀድሞ ማሰርን የህዝብ የአደባባይ ቁጣ ማክሸፊያ መንገድ አድርጎ የጭንቀት መፍትሄ ቢያስቀምጥም ህዝብ መሸከም ከሚችለው በላይ ትከሻው የጎበጠ መሆኑ አመጽን ተጠባቂ ክስተት አድርጎታል። በሌላ በኩል የብልጽግናው አገዛዝ በአገር ቤት ካስቀጠለው ጦርነት አኳያ የጦር መሳሪያ ግዢ ፍላጎቱ እንደጨመረ መሆኑን የሚያስረዱት ተንታኞቹ ይህም ለጦር መሳሪያ መግዣ የሚውል ከፍተኛ የዶላር ምንዛሬ ስለሚጠይቀው አሁንም የሂሳብ ቋቱ በመናድ ላይ ነው ይላሉ። በኢትዮጵያ ያልተረጋጋና ቀጣይነት ባለው ጦርነት የተነሳ ኢንቨስተሮች እየሸሹ መሆኑ፣ አልሚዎች መዋለ ንዋያቸውን ከማፍሰስ መቆጠባቸው፣ አዳዲስ የውጭ ቀጥታ ኢንቨስትመንት መተማመኛ በማጣት ወደ ሀገር ቤት መግባት ባቆሙበት ሁኔታ የመካከለኛው ምስራቅ ጦርነት ቀጥተኛ ተጽዕኖ በሀገራችን ላይ እንዳለው ያስረዳሉ። እንደ ተንታኞቹ ገለጻ የኢትዮጵያ ኢኮኖሚ በባህሪው በሌሎች ጫና የሚወሰን በመሆኑ በአሁኑ ሰዓት በመካከለኛው ምስራቅ በኢራን እስራኤል አሜሪካ ጦርነት እንዲሁም የየመን አማጺ ሀውቲዎች በቀይ ባህር የንግድ መስመር ላይ እየፈጠሩት ባለው ችግር የተነሳ በመካከለኛው ምስራቅ የተባባሰው ቀውስ በኢትዮጵያ የውጭና ገቢ ንግድ ላይ የሚፈጥረው ጫና ከፍተኛ ነው። ነዳጅ ጨምሮ ብዙ ሸቀጦች ዋጋቸው አሁን ካለው በላይ በጥፍ ሊጨምር እንደሚችል ያስረዳሉ። በአሁኑ ሰዓትም ነዳጅ በጥቁር ገበያ እስከ 500 ብር እንደሚሸጥ የሚያስረዱት ተንታኞች የከተማ ህይወት ከዚህ በላይ ሲኦል የመሆን ክፉ ዕጣ ይጠብቀዋል ሲሉ ተጨባጭ ስጋታቸውን ያመላክታሉ። በተለይም ከ8 ሚሊዮን በላይ ዜጎች በሚኖሩባት በመዲናዋ አዲስ አበባ በኑሮ ውድነት የሚሰቃየው ዜጋ ወደ ህዝባዊ ተቃውሞ ለመግባት በሚያስገድድ ሁኔታ ላይ እንደሚገኝ አስረድተዋል። የብሔራዊ መረጃና ደህንነት የኢኮኖሚ መምሪያ የስጋት ትንተና የሚያሳየው እውነታም ይህን ስለመሆኑ የአዲስ አበባ የጣና ወኪል ያደረሰን የውስጥ መረጃ ያረጋግጣል። የከተማ ህይወት ከዚህ በላይ ሲኦል የመሆን ክፉ ዕጣ ይጠብቀዋል የሚሉት የምጣኔ ሀብት ባለሙያዎች በበኩላቸው የችግሩ ምንጭ ስርዓት ወለድ ነው። የኢኮኖሚ ቀውሱ መነሻም የብልጽግናው አገዛዝ ከግብርና ምርታማነት ከስራ ዕድል ፈጠራ ይልቅ ለጦርነት ፖሊሲ ቅድሚያ የሚሰጥ በመሆኑ ነው ይላሉ። የእነዚህ ድምር ውጤት በከፋ የኑሮ ውድነት የሚሰቃየው ዜጋ ወደ ህዝባዊ ተቃውሞ ለመግባት ይገደዳል የሚል ሆኖ ይታያል። አፋብን በምርጫ ጉዳይ የያዘውን ግልጽ አቋም ተከትሎ ብልጽግና ሌላ ትዕዛዝ አውርዷል። ትዕዛዙ አፈሙዝ ደቅኖ በግድ ምርጫ ካርድ እንዲወጡ ያደረጋቸው ሲቪል ግለሰቦችና የመንግስት ሰራተኞች የምርጫ ካርዳቸውን በመንግስት ቢሮ እንዲያስቀምጡ ያስገድዳል። ትዕዛዙን ያልፈጸሙና የምርጫ ካርድ ያላወጡ የመንግስት ሰራተኞች ደሞዝ እስከ መከልከል የደረሰ ውሳኔ ይጠብቃቸዋል ተብሏል። በሌላ በኩል ጦሩ እርስ በርሱ ተዋግቶ ከፍተኛ ጉዳት መድረሱ ተሰምተዋል። የጦረኝነት ባህሪው በሲቪል ዜጋው ጭምር የታወቀው ብልጽግና ለስልጣኑ ህልውና ሲል በከፍተኛ ሁኔታ የተዘጋጀበት ትልቁ የምርጫ ፕሮጀክት ሌላ ያልጠበቀው አደጋ አምጥቶበታል። ህዝቡን ጨምሮ አጠቃላይ የመንግስት ሰራተኞች በአስገዳጅ የምርጫ ሂደቱ ላይ ከፍተኛ ቁጣ በማሰማት ላይ ናቸው። የምርጫ አፈጻጸሙ የአገዛዙን ጦረኝነትና የአምባገነንነት ገጽታ በጉልህ በማሳየቱ የህልውና ትግሉ ይበልጥ እንዲቀጣጠል ተጨማሪ ምክንያት ሆኗል። የብልጽግና ምርጫ አስፈጻሚዎች በመከላከያ በሚሊሻና በአድማ ብተና በመታጀብ ቤት ለቤት ሲቪሎችን አስገድደው የምርጫ ካርድ እንዲያወጡ ካደረጉ በኋላ መልሰው ያወጡትን ካርድ በመንግስት ቢሮ እንዲያስቀምጡ ትዕዛዝ መውረዱ አስገራሚ ሆኗል። ትዕዛዙ የወረደው አፋብን በምርጫው ጉዳይ የያዘውን ግልጽ አቋም ከግንዛቤ ውስጥ በማስገባት መሆኑን ከውጤቱ መረዳት ተችሏል። አፋብን የስርዓቱን የስልጣን እድሜ ለማሳጠር በሚያደርገው ትግል ከመተባበርና አብሮ ከመታገል ውጪ የአገዛዙን ስልጣን ለማራዘም በተያዘው የምርጫ ፕሮጀክት ላይ ተሳታፊ እንዳይሆኑ ለፖለቲካ ፓርቲዎች ጭምር ይፋዊ ማስጠንቀቂያ መስጠቱ ይታወሳል። ይህንን ተከትሎ ብልጽግና ሰዎችን ቤታቸው ድረስ ገብቶ በማስጨነቅ ቤት ለቤት በሚሊሻ ያስወጣቸው የምርጫ ካርድ በፋኖ ኃይሎች ሊነጠቅ ይችላል በሚል ስጋት የምርጫ ካርዱ በመንግስት ቢሮ እንዲቀመጥ ትዕዛዝ አውርዶ ትዕዛዙንም በስርዓቱ ካድሬዎች በኩል በማስፈጸም ላይ መሆኑን ለጉዳዩ የቀረቡ ምንጮች ጠቁመዋል። የምርጫ አስፈጻሚዎች የምርጫ ካርድ ያላወጡትን በእጀባ ሂደው ካርድ እንዲወጡ እየተደረገ ነው። በባህር ዳር ከተማ የምርጫ አስመራጭና ቀስቃሽ የተባሉ ካድሬዎች በሚሊሻና አድማ ብተና ታጅበው ቤት ለቤት እየዞሩ መሆኑን የከተማዋ የጣና ወኪሎች ያደረሱን መረጃ ያሳያል። በባህር ዳር የምርጫ ካርድ ያላወጣ የመንግስት ሰራተኛ ደሞዝ ይከለከላል ተብሏል። በቀበሌና ኪራይ ቤቶች ድርጅት
ዝግጅት የሚኖሩ ደግሞ ከቤቱ እንዲወጡ ይገደዳሉ የሚል ማስፈራሪያ በስርዓቱ ካድሬዎች በኩል እንዲሰራጭ በመደረግ ላይ መሆኑን የጣና ወኪሎች ከባህር ዳር ያደረሱን መረጃ ያሳያል። በከተማዋ ያሉ የመንግስት ሰራተኞችም በአገዛዙ የምርጫ አስፈጻሚዎችና ሰራዊቱ በኩል እኛ እየሞትን እናንተ ቁጭ ብላችሁ አትበሉም በሚል ቁጣ የምርጫ ካርዱን በግድ እንዲያወጡ ከማስገደድ ባለፈ የምርጫ ቅስቀሳ እንዲያደርጉ አስገድደዋቸዋል ተብሏል። በዚህም ምክንያት ውጥረቱ ከፍተኛ ሆኗል። ይህ በእንዲህ እንዳለም የብልጽግና ጦር እርስ በርስ ተዋግቶ ተጫርሷል። መከላከያ ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ ጥብቅ እርምጃ መውሰድ መጀመሩን ተከትሎ ውጥረቱ ተፈጥሯል። በቆቦ ከተማ በአገዛዙ ወታደሮች መካከል በተቀሰቀሰ የእርስ በርስ ግጭት የአንድ ሚሊሻ አባል ህይወት አልፏል። የሟቹ ሚሊሻ አባል የትዳር አጋርን ጨምሮ ሌሎች የሚሊሻ አባላት ደግሞ መቁሰላቸው ከቆቦ ከተማ የደረሰን መረጃ ያሳያል። በአገዛዙ ጥምር ጦር መካከል የእርስ በርስ ግጭት የተቀሰቀሰው በመከላከያና በሚሊሻ አባላት አለመተማመን መሆኑን ከአካባቢው ምንጮች ያገኘነው መረጃ ያመላክታል። በግጭቱ ወገናችን የመከራ ማዕት እየወረደበት ለጥቂት ገንዘብ ስንል ከአገዛዙ ቆመንም የምንገደል ከሆነ ወንድሞቻችን እንዳደረጉ ያድርጉን ያሉ የሚሊሻ አባላት ከነሙሉ ትጥቃቸው ወደ ፋኖ አምርተዋል። በሌላ በኩል አገዛዙ በዚህ የወሎ ቤት አማራ ቀጠና በደሴ ምዕራባዊ ወረዳዎች ላይ የዘፈቀደ የከባድ መሳሪያ ድብደባ በመፈጸም ንጹሃኖችን መግደሉና ሀብት ንብረት ማውደሙ ተሰምተዋል። ከደሴ ላኮመልዛ በምዕራብ አቅጣጫ በሚገኙ በመካነ ሰላም ዙሪያ ገጠር ወረዳ፣ በመሃል ሳይንት ወረዳ፣ በወራይሉ ወረዳና በአማራ ሳይንት ወረዳዎች ላይ የአገዛዙ ጦር ካለፉት 2-3 ቀናት በፊት ጀምሮ እየፈጸመ በሚገኘው የከባድ መሳሪያ ድብደባ ንጹሃኖችን በመግደል የጦር ወንጀል ፈጽመዋል። ይህ ቀጠና የሚመራው የአካባቢው ተወላጅ በሆኑት በሜጀር ጀነራል ዘውዱ ሰጣርጌ ሲሆን ጀነራሉ በሰጡት ትዕዛዝ የመሃል ሳይንቷ ታላቅ ገዳም ከሳምንት በፊት በመድፍ ድብደባ ካህናትን ጨምሮ ከ26 ሰዎች በላይ ሙትና ቁስለኛ መሆናቸው ይታወሳል። የአውሮፓ ዲፕሎማት መቀሌ ገብተዋል። የዲፕሎማቱ ሚስጥራዊ የመቀሌ ጉዞ ዓላማ ከድርድር ጉዳይ ጋር የተያያዘ ነው። ዲፕሎማቱ ጀነራል ታደሰ ወረደና ደብረጽዮን ገብረ ሚካኤልን ጨምሮ ሌሎች የህወሓት ፖለቲካዊና ወታደራዊ አመራሮች ጋር ተወያይተው በመጨረሻም በቀጣይ ሳምንት ወደ 4 ኪሎ ሊያደርጉት የነበረው ጉዞና ሚስጥራዊ ድርድር በ3 ጀነራሎች መፈተኑ ታውቋል። ህወሓትና ብልጽግና ወደ ጦርነት ለመግባት የመጨረሻው ደረጃ ላይ ባሉበት በዚህ ወቅት በአዲስ አበባ የሚገኝ አንድ ስማቸው ያልተጠቀሰ የአውሮፓ አምባሳደር ሊፈነዳ ጫፍ የደረሰውን ጦርነት ለማስቆም ከህወሓትና ከፌዴራል ኃላፊዎች ጋር በተናጠል ሚስጥራዊ ድርድር እንዲደረግ ጥረት ላይ መሆናቸው ተሰምተዋል። አምባሳደሩ በቀዳሚነት ወደ መቀሌ ተጉዘው ከጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደና ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል እንዲሁም ከሰራዊቱ አዛዦች ጋር ሚስጥራዊ ውይይት ማድረጋቸው ታውቋል። በውይይቱ ደብረጽዮንና ጀነራል ታደሰን ጨምሮ አብዛኞቹ አመራሮች ከብልጽግና ጋር ለሚደረገው ድርድር ፈቃደኛ ሲሆኑ በፌዴራል በኩልም ተመሳሳይ ፈቃደኝነት ታይተዋል። ለጉዳዩ የቀረቡ የውስጥ ምንጮች ያወጡት የድርድር መረጃ እንደሚያመላክተው በቀጣይ ሳምንት ወደ አዲስ አበባ መጥተው ከብልጽግና ጋር ለመደራደር ከህወሓት ከሰራዊቱና ከጊዜያዊ አስተዳደሩ አመራሮች ከተውጣጡ በኋላ መጨረሻ ላይ የሚስጥራዊ ድርድር ሂደቱ በ3 ጄኔራሎች ተቃውሞ ገጥሞታል። የህወሓትና ብልጽግና የድርድር ሂደቱ ከባድ ፈተና የገጠመው የደህንነት ሹም ጌታቸው አሰፋን ሀሳብ በደገፉት 3 ጄኔራሎች ሲሆን ጄኔራሎቹም ብርጋዴር ጄኔራል ምግባ ኃይሌ፣ ብርጋዴር ጄኔራል ኃይለስላሴ ግርማይ ወዲም በይተይ፣ ሜጀር ጄኔራል ባህረ ነጋሽ መሆናቸው ለጉዳዩ የቀረቡ ምንጮች ጠቁመዋል። እነዚህ 3 ጄኔራሎች በጌታቸው አሰፋ ስር በመሆን ከፌዴራል መንግስት ጋር ድርድር አያስፈልግም፣ ድርድሩ ጥያቄያችንን አይመልስልንም በማለት የመጨረሻው አማራጭ ጦርነት መሆኑን አረጋግጠዋል። ጄኔራሎቹ ብቸኛው መዳኛ መንገድ ከኤርትራ ጋር የፈጠሩት ጽምዶ እንደሆነም ተጠቁመዋል። ይህ በእንዲህ እንዳለ ጄኔራሉ በኤርትራ ድንበር ወደምትገኘው ከተማ መጓዛቸው ተሰምተዋል። የስልጣን ጊዜያቸው ሊያበቃ የ10 ቀናት ዕድሜ የቀራቸው ሌተናል ጄኔራል ታደሰ ወረደ ከኤርትራ ድንበር 34 ኪሎ ሜትር ርቀት ላይ ወደምትገኘው አዲግራት ከተማ አቅንተዋል። የጄኔራሉ ጉዞ ምክንያት ይፋይ በሆነ ሁኔታ አልታወቀም። ሆኖም በአካባቢው ከፍተኛ የኤርትራ ወታደሮች እንቅስቃሴ እንደሚታይ ይታወቃል። በአውሮፓ ህብረት በኩል የተጀመሩ የድርድር ጥረቶችን መና የሚያስቀር የጦርነት ዝግጅት በቀጠለበት በዚህ ጊዜ አብዛኞቹ የህወሓት ወታደራዊና የፖለቲካ አመራሮች ጦርነቱ አይቀሬ ነው የሚል ድምዳሜ ላይ ስለመድረሳቸው የጉዳዩ ተከታታዮች
ብዙዎች እምነት ነው። በተለይ መጋቢት 17 ቀን መቀሌ ከተማ ላይ ከ3 ሰዓት እስከ 7 ሰዓት የትግራይ ፖሊስ ኮሚሽን ከፍተኛ አመራሮችና የዞን ፖሊስ ከዳይሬክተሮች በላይ የሚሳተፉበት ስብሰባ በተካሄደበት መድረክ ሌተናል ጄኔራል ታደሰ ወረደ እንዲህ ሲሉ መናገራቸው ስጋቱን ከፍ አድርጎታል። ጄኔራሉ ወደ ኤርትራ ጎራባች የድንበር ከተማዋ አዲግራት ከማቅናታቸው ቀደም ብሎ መቀሌ ላይ በፖሊስ መኮንኖች መድረክ በተናገሩት ንግግር እስካሁን ጦርነት ይቀራል የሚል እምነት ነበረን። አሁን ግን ጦርነቱ የማይቀር መሆኑን ተገንዝበናል። ስለዚህ መላው ፖሊስ ይሁን ህዝብ እየመጣ ላለው አደጋ ለመከላከል በቂ ዝግጅት ማድረግ ይጠበቅበታል ማለታቸው ጦርነቱ ደቂቃዎችን የሚቆጠር ሆኖ ተመላክቷል። የኢራን አሜሪካ እስራኤል ጦርነት 1 ወር በደፈነበት በዚህ ሰዓት የአሜሪካ እግረኛ ጦር ወደ ኢራን ለመግባት ጉዞውን ቀጥሏል። አሜሪካ በሆርሙዝ ሰርጥ ያሰማራችው አዲስ መሳሪያም የብዙዎች መነጋገሪያ ሆኗል። ኢራን በበኩሏ የአሜሪካን ጄቶች አጋይታለች። በሌላ በኩል ከየመን ወደ እስራኤል ሚሳኤል ተወንጭፏል። ይህም የጦርነቱን የመስፋፋት ደረጃ ያመላከተ ሆኗል። የኢራን እስራኤል አሜሪካ ጦርነት ዛሬ 30ኛ ቀኑን ይዟል። 30 የጭንቅና የመከራ ቀንና ሌሊቶች ባለፉበት ጦርነት ኢራን 11 ሀገራትን ያዳረሰ የሚሳኤልና የድሮን ጥቃት ስትፈጽም አሜሪካና እስራኤል በኢራን ወታደራዊ አመራሮች፣ የኢኮኖሚ አውታሮችና ቁልፍ መሰረተ ልማቶች ላይ ያተኮሩ ጥቃቶችን ቀጥለዋል። በዚህ ሁሉ ውድመት እጅ ላልሰጠችው ኢራን አሜሪካ ተጨማሪ ጦር ለመላክ ዝግጅት ላይ ናት። አሜሪካ ከዚህ ቀደም በሳውዲ አረቢያ፣ ኩዌትንና ኳታርን ጨምሮ በመካከለኛው ምስራቅ የአረብ ሀገራት 50 ሺህ የሰፈረ ጦር አላት። በአሁኑ ሰዓት 10 ሺህ ተጨማሪ ጦርን ወደ አካባቢው ለመላክ እየተዘጋጀች መሆኗን በጉዳዩ ላይ የወጡ መረጃዎች ያመላክታሉ። የትራምፕ አስተዳደር ቀደም ብሎ በጃፓን ኦኪናዋ ደሴት የሰፈረውን 2500 ልዩ ጦር በአፋጣኝ እንዲንቀሳቀስ አዟል። ካሊፎርኒያ ላይ ያለው 182ኛው አየር ወለድ የተባለው ተዋጊ እንዲንቀሳቀስ ከታዘዘ ቀናት ተቆጥረዋል። ከነዚህ ወታደራዊ እንቅስቃሴዎች በተጨማሪ 10 ሺህ የአሜሪካ ጦር ያስፈልጋል የመባሉ ጉዳይ ብዙዎችን እያነጋገረ ነው። ይህም የትራምፕ አስተዳደር በአሁኑ ሰዓት ከኢራን ጋር በሚሳኤሎችና ጄቶች ከሚያደርጋቸው መደበኛ ውጊያዎች በተጨማሪ ወደ ምድር ጦር በመዞር የእግረኛ ውጊያ ለመጀመር ያለውን ዝግጅት በጉልህ አሳይተዋል። የአሜሪካ ጦር ከፔንታጎን በሚሰጡ ትዕዛዞች አዳዲስ ትጥቆችንና የውጊያ ስትራቴጂዎችን ኢራን ላይ እየተገበረ ይገኛል። የተወሳሰቡ ለጉልበተኛ ግዙፍ ጠላት ታቅደው የተሰሩት አሜሪካ ብዙ ሚሊዮኖች ያወጣችባቸው የጦር ቴክኖሎጂዎች የኢራንን አቅም ቢያደቁም እስካሁን ባለው ሁኔታ ኢራን የሆርሙዝ ሰርጥ ላይ ያስቀጠለችውን የበላይነት መቀልበስ አልቻሉም። የአሜሪካ ጦር ወደ ኢራን ደረጃ ወርዶ ለኢራን የሚሆን መልስ ከሰሞኑ እየሰጠ ይገኛል። ለኢራን ሻሂድ ድሮን ሚሊዮኖችን ለአየር መከላከያ ከማውጣት ተቆጥቦ የዩክሬን ጸረ ድሮኖችን ያስገባው ጦሩ አሁን ደግሞ የሆርሙዝ ሰርጥን ያለ ወታደር ለመቃኘትና የውሃ ክልሉን ከኢራን ጦር መሳሪያዎች ለማጽዳት ዘምተዋል። የአሜሪካ ጦር በሆርሙዝ ሰርጥ ሰው አልባ የጦር ጀልባ ድሮኖችን አሰማርተዋል። ድሮን አነስተኛ ጀልባዎቹ GARC የሚል ስያሜ የተሰጣቸው ሲሆን ጀልባዎቹ በይፋ ዘመቻ ቁጣ ተቀላቅለዋል። ስለላና ጥቃትን አያይዘው ባንድ የሚፈጽሙት እነዚህ ጀልባዎች ግዙፎቹ የአሜሪካ የጦር ጀቶች መግባት ወደማይችሉበት ይገባሉ። የኢራንን ስውር የባህር ላይ እንቅስቃሴ በቅርብ ይከታተላሉ። የአሜሪካ ጦር በቀጥተኛ ጦርነት የባህር ድሮኖችን ሲጠቀም ይህ ለመጀመሪያ ጊዜ ነው። የአሜሪካ ጦር ማዕከላዊ ኮማንድ ቃል አቀባይ የሆኑት ቲም ሃውንኬስ ጦሩ አሁን በሆርሙዝ ያሰማራቸው የባህር ድሮኖች 450 ሰዓታት ያለማቋረጥ ቅኝት ማድረግ የሚችሉና ከ4000 በላይ ኪሎ ሜትር የውሃ ክልል ቅኝት ማድረግ የሚችሉ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ ለቀጠናው ጸጥታ ወሳኝ የሆነው የሳውዲው ፕሪንስ ሱልጣን አየር ኃይል የተሰኘው ጣቢያ በከባድ የሚሳኤልና የድሮን ናዳ ተደብድበዋል። የአሜሪካ ወታደሮች የጥቃቱ ሰለባ ሆነዋል። ግዙፉ የጦር አውሮፕላኖች የወደሙበት ይህ ድንገተኛ ጥቃት ቀጠናው ወደማይመለስ መጠነ ሰፊ ጦርነት ሊከት ይችላል። ትናንት ምሽት በሳውዲ አረቢያ በሚገኘውና የአሜሪካ ጦር በሚጠቀምበት የፕሪንስ ሱልጣን አየር ኃይል ጣቢያ ላይ እጅግ ከፍተኛ የሚሳኤልና የድሮን ጥቃት ተፈጽመዋል። በጥቃቱ የአሜሪካ ወታደሮች ተጎድተዋል። ጥቃቱ ከኢራን አቅጣጫ የተተኮሱ በርካታ ባላስቲክ ሚሳኤሎችንና ሱሳይዳል ድሮኖችን አካቷል። በመጨረሻም የየመኑ ሁቲ አማጽያን በኢራን ላይ የሚሰነዘር ጥቃት ካልቆመ ወደ ቀጥታ ጦርነት እንደሚገቡ ካስጠነቀቁ ከጥቂት ሰዓታት በኋላ ከየመን አቅጣጫ የተተኮሰ ሚሳኤል መለየቱን የእስራኤል መከላከያ ሰራዊት አረጋግጧል።
መከላከያ የሀገሪቱ የአየር መከላከያ ስርዓቶች ሚሳኤሉን በአየር ላይ ለማክሸፍ ጥረት እያደረጉ ነው። ህዝቡም አስፈላጊውን ጥንቃቄ እንዲያደርግ ይፋዊ ማስጠንቀቂያ ተሰጥቷል። ይህ ወታደራዊ እንቅስቃሴ የተሰማው ሁቲዎች ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው ሲሉ ማስጠንቀቂያ ከሰጡ በኋላ ነው። በተጨማሪም ሁቲዎች የዓለምን የነዳጅ አቅርቦት 25 በመቶ የሚሸፍነው የባብኤል መንደብ ሰርጥን በመዝጋት ዓለም አቀፍ ንግድን ለማስተጓጎል መዛታቸው ይታወሳል። ዛቻው ወደ ተግባር ከተቀየረ የዓለም የነዳጅ ገበያ ይበልጥ ሊያናውጠው ይችላል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር